ሴቶች አትታለሉ። በተለይ ሶሻል ሚዲያ ላይ ያላችሁ እግዚአብሔርን ማየት የምትናፍቁ፣ እግዚአብሔርን መስማት የምትናፍቁ፣ እግዚአብሔርን መቅመስ የምትናፍቁ በእውነት እንዳትታለሉ። ታስረሃል እኮ አንተ በሃይማኖት ይለዋል። ታስረሻል እኮ ይለው። ከተፈጥሮ ሊያስወጡሽ፣ ከህሊናሽ ሊያርቁሽ። ስለዚህ ጊዜህን እዛ ላይ ማጥፋት ትርፋማ እንደሚያደርግ ሎጂካሊ ታስባለህ። እዚህ ስትመጣ ግን ጊዜን እግዚአብሔር እንደሚያበዛል አታውቀውም፣ ትረሷል። ክርስትና ማለት በክርስቶስ ውስጥ መኖር ነው። እርሱም መስማት እርሱም መናገር ብቻ አይምሰላችሁ፣ በእርሱ ውስጥ መኖር። አቤት እንዴት ያለ ኃያል ቃል ነው! እኛ ውስጥ ሕዋሶቻችን ውስጥ እንኳን አለ፣ ግን አናየው። ከእኛ ይልቅ ለእኛ ቅርብ ነው፣ ግን አናየው። ከድምፅ ይልቅ ለጆሮአችን ቅርብ ነው፣ ግን አንሰማው። ከጣዕም ይልቅ ለምላሳችን ቅርብ ነው፣ ግን አንቀምሰው። ከመዓዛ ይልቅ ለአፍንጫችን ቅርብ ነው፣ ግን አናሸተው። ሕይወት ነው፣ ግን አንኖረው። ወንዶች በአንድነት አሁን እዚህ ያላችሁ ተሰልፋችሁ ነገ ጠዋት እኛም ከሴቶች ጋር እኩል መሆን እንፈልጋለን፣ እንደ ሴቶች ማርገዝ ይፈቀድልን ብትሉ ምን ይባላል? ዓላማው ምን መሰላችሁ? የመጨረሻው ሃይማኖትን ማስተዋል፣ የመጨረሻው። በበጎ ነገር ግን ለብጠውት ይመጣል። የሚደንቅ ነው። ሁሉ ቦታ አለ። ላምልጠው ብንል አናመልጠውም፣ እንየው ብንል አናየው፣ እንዳሰው ብንል አንዳስሰው። ታያችሁ፣ ከእርሱ መውጣት አይቻልም፣ ደግሞ እርሱም መንካትም አይቻልም። ምጡቅ ነው። አንዳንድ ሰው ይህንን አምላክ እንደ ጓደኛው አድርጎ ያስበዋል፣ እንደ ኑሮ ደረጃ አድርጎ ያስበዋል። ስለዚህ በሕይወት ውስጥ በገጠመው ችግር እግዚአብሔርን ሊለካው ይሞክራል። ትናንት የተወለደ ሰው 100 ዓመት እንኳን መኖር የማይችል ሰው በኑሮው ውስጥ በገጠመው ፈተና የእግዚአብሔርን ነገር ይዳስሳል። እግዚአብሔርን ሊታዘበው ይፈልጋል። ድንጋይ ውስጥ ስላለችው ትል የሚያስብ አምላክ ስለኛ ያስባል። የቅባት ጥገኛ ሆነናል። መዓዛችን ላይ እንደው ጥገኛ ሆነናል። በሚመረቱ ነገሮች አለባበሳችን ጥገኛ ሆነናል። ከተፈጥሮ ምግብ እንኳን ጥገኛ ሆነናል። ኦርጋኒክ ነገር ቀርቶ ኢንኦርጋኒክ ብቻ፣ የፋብሪካ ብቻ። ዓለም ልታጠፋን የምጥርበት መንገዷ ብዙ ነው። ሜመና በጣም ብዙ። የመጀመሪያው ግን ከተፈጥሮኛም በማራቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ክቡራን ዘማሪያን፣ ምእመናን፣ ምእመናት በሕያው እግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን ልዑል እግዚአብሔር በእኔም በእናንተም በፍጡራንም ሁሉ አንደበት ከጽንፍ እስከ አጽናፈ ዓለማት ድረስ የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት ሰዓሊተ ምሕረት መልዕልተ ፍጡራን መትሕተ ፈጣሪ ድንግል ማርያም ከፍጡራን ሁሉ በከበረ ክብሯ የተመሰገነች ትሁን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት፣ እግዚአብሔር የመረጣቸው የእግዚአብሔር አገልጋዮች ሁሉ እንዲሁ እርሱ ባወቀ መጠን የተመሰገኑ ይሁኑ። እንኳን አደረሳችሁ ለዚህ ዕለት ለዚህ ወቅት። ሁላችንንም በሃይማኖት ጤና ጠብቆ ያደረሰን ልዑል አምላካችን እግዚአብሔር በሁላችንም አንደበት የተመሰገነ ይሁን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ የምንማማርበት የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የሚገኝ ነው። መቼም ቢሆን በሉ እስኪ። እቺ ብቻ ነች ድምፃችሁ። መቼም ቢሆን በሉ። እግዚአብሔርን ያየው አንድስ እንኳ የለም። በዚህ ርዕስ ተነስተን የምንማማር የምንነጋገር ይሆናል። እግዚአብሔር አምላካችን በመካከላችን ተገኝቶ ምስጢሩን እንዲገልጽልን መልካም ፈቃድ ይሆንልን። አሜን አትሉ? ምስጢሩን ይግለጽልን። በጻድቃን በሐዋርያት በነቢያት በሊቃውንት በመላእክት መካከል ተገኝቶ
ጉባኤያቸውን እንደባረከላቸው የእኛንም ጉባኤ እንዲሁ ይባርክልን። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። እግዚአብሔር አምላካችን በዚህና በሌሎች የመጻሕፍት ክፍሎች የሚታይ የሚመረመር የሚሰማ የሚዳሰስ የሚቀመስ የሚሸተት እንዳልሆነ ተጽፎልን እናገኛለን። በመጽሐፍ ላይ ይህን የሚመስሉ ሌሎች ብዙ ነገሮች አሉ። እርሱን ርሁቅነቱን ምጡቅነቱን በነገረ መለኮቱ ትራንሴንደንስ ኦፍ ጋድ እንለዋለን። ትራንሴንደንት መሆኑን የሚደረስበት አለመሆኑን በአምስቱ የስሜት ህዋሳት ወይም በአምስቱ የስሜት አውታሮች ይዘነው ፐርሲቭ አድርገነው ስበነው ልንይዘው የማንችለው፣ በሌላ ጎኑ ደግሞ በአይምሮ ልናብሰለስለው የምንችለው እንዳልሆነ አበው ሲናገሩ እንደውም በአይምሯችን ልክ ከሆነማ በአይምሯችን መርምረን ከደረስንበትማ በአይምሯችን ሐሳብ ልክ ከሳልነውማ እርሱ ምኑን ፈጣሪ ሆነ ምኑን እግዚአብሔር ሆነ ይላሉ። እግዚአብሔር ማለት የዚህ አይምሮም አምላክ ነውና የዚህ አመክንዮ አመንጭ የሆነው የማሰቢያችን የልቡናችን የዚያም አምላክ ነውና ከዚህ ልቡናችን ከዚህ አይምሯችን በላይ መሆን አለበት። በላይም ነው በእውነት። ስለዚህ ከአይምሯችን በታች ከእውቀታችን በታች ከሆነ ምኑን እግዚአብሔር ሆነው ይላሉ እና እርሱን ማየት የሚችል እርሱን መስማት የሚችል እርሱን በአጠቃላይ መመርመር የሚችል ማንም የለም። ደግሞ የተናገረበትን አጽንዖት ይወጥ መቼም ቢሆን አለ እግዚአብሔርን ያየው አንድስ እንኳ የለም። ትላንትም ቢሆን ዛሬም ቢሆን ነገም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። መቼም ሊታይ የሚችል አይደለም። መቼም ወደፊትም ደግሞ አድገን በመንፈሳዊ ሕይወት እናየዋለን እንዳትሉ መቼም ብሎ ዘግቶታል። መቼም አታዩትም፣ መቼም አትመረምሩትም፣ መቼም አትደርሱበትም። ይህንን ያለው ደግሞ ከሁሉ ይልቅ በእውቀቱ ከፍ ብሎ ነገረ መለኮትን የተረዳ የሚባለው መሆኑ በጣም አስገራሚ ነው። ዮሐንስ ወንጌላዊ ነው ይህን የጻፈልን። ዮሐንስ ወንጌላዊ ማለት ታኦሎጎስ ይሉታል፣ በሌላ ስሙ ነባቤ መለኮት ማለት ነው። ስለ መለኮት አብልጦ የተናገረ ከሌሎች ይልቅ ነባቤ መለኮት ተብለው የሚጠሩ በቤተ ክርስቲያን ሁለት ሊቃውንት ናቸው። አንዱ ዮሐንስ ወንጌላዊ ነው። ለምንጭ ከፈለግን የዮሐንስ ወንጌል ትርጓሜ መግቢያው ላይ ብናየው ነባቤ መለኮት ብሎ ይገልጸዋል። ታኦሎጎስ ይለዋል ከሌሎች ስሙ ጋር አቡ ቀለምሲስ፣ ቦአኔርጌስ፣ ፍቅረ እግዚ እንዲህ እየተባለ ቢጠራው ታኦሎጎስ ነባቤ መለኮት ብሎ ይጠራዋል። ስለ መለኮት ብዙ የተናገረ ብዙ የመረመረ ያመሰጠረ ማለት ነው። ሌላኛው ደግሞ ጎርጎርዮስ ዘእንዚናንዙ ይባላል። ይህም ሊቅ ልክ እንዲሁ ስለ መለኮት ብዙ የተናገረ ነው። ብዙ የተናገረ እና ከሁለቱ ነባቢያነ መለኮት አንዱ የሆነው ዮሐንስ ወንጌላዊ ይልቁንስ ከዚያኛውም ከጎርጎርዮስም የሚቀድመው ይሄ የምስጢር ሐዋርያ የተባለ ወደ ጌታ እቅፍ የተጠጋ የተባለ ወደ ጌታ ደረት የተጠጋ የተባለ ይሄ ሐዋርያ ከሁሉ ይልቅ ቢቀርበው ግን ደግሞ መቼም ቢሆን እርሱን ያየው የለም ሲል ተናገረ። እንዲህ እርሱ ራሱ ግን አይቶታል ነበር። ዮሐንስ ወንጌላዊ ከሌሎች ሐዋርያት ጋር ክርስቶስን አላዩትም እንዴ? ለምንድን ነው መቼም ቢሆን ብሎ የተናገረው? ደግሞ እኮ ወንጌሉን ራሱ ሲጽፍ በመጀመሪያ ቃል ነበረ እያለ ረቂቅ ቃልን አንስቶ ጀመረ ይላል። ረቂቅ ቃልን ቀዳሚሁ እያለ በቅድምና የነበረውን በመጀመሪያ ዓለምን በመፍጠር የነበረውን እግዚአብሔርን አንስቶ ጀመረ። አስቀድሞ ከእርሱ በፊት በመጀመሪያ ብሎ መጽሐፍን የጻፈው ሙሴ ነበረ። ዓለም ስትፈጠር በመጀመሪያ ብሎ የጻፈው ሙሴ ምን አለመሰላቸው? ዓለምን ሲፈጥር አላየውም እግዚአብሔር፣ ግን ዓለምን መፍጠሩን ገልጾለት ሙሴ ጻፈ በደረሰበት ዘመን። ታዲያ ይሄ ሙሴ ዘጸአት 32 ላይ ብታነቡት ፊትህን አሳየኝና ይበቃኛል አለው እግዚአብሔር። ርዕሳችን ምንድን ነው? መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ነው።
ሙሴ ምን ብሎ ጠየቀ? ፊትህን ምን በለኝ አሳየኝና ይበቃኛል አለው። እግዚአብሔር ምን ብሎ መለሰለት? ፊቴን አይቶ የሚድን የለም። ኋላ ስመጣ ግን ከድንግል ማርያም ስወለድ ግን ጀርባዬን ታያለህ አለውና እርሱ ሲመጣ በድንጋይ ከለለ። ኋላ ግን ሲያልፍ እግዚአብሔር ሲያልፍ ደግሞ ጀርባውን ያየው ዘንድ አደረገው ብለው በትርጓሜ ይገልጹታል። አባው እሱ ውስጥ አንገባም። ግን በመጀመሪያ ገብረ እግዚአብሔር ሰማየ ወምድረ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ያለው ሙሴ ይህን በመጀመሪያ የሚለው ቃል ጠቅሶ ግን ደግሞ ሊያየው ፈልጎ ነበረ። አሳየኝ ፊትህን ብሎ ኋላ ላይ የመጣው ደግሞ መልሱን የመለሰለት ይመስላል። የሙሴን ቃል ተጠቀመና በመጀመሪያ ቃል ነበር አለ። በመጀመሪያ ሰማይና ምድርን ፈጥሮ ነበር ያለውን ሙሴን አመጣና ቃል ነበር አለ። ከዚያ የሙሴን ጥያቄ የሚመልስ በሚመስል መልኩ 18 ላይ ደግሞ ስትሄዱ ቁጥር 18 ላይ መቼም ቢሆን በመጀመሪያ ብሎ የተናገረው ሙሴም ጨምሮ ሌላውም ሁሉ መላእክትም ድንግል ማርያምም ሁሉም ማንም እግዚአብሔርን ያየው የለም ሲል ገለጸ እና ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ እያለ ሄደና እንደውም መልአክ መጥቶ አስተማረው። አንተ ረቂቅ ቃልን እንዴት አድርገህ ትመረምራለህ? የማታየውን የማትመረምረውን የማትዳስሰውን፣ ስለዚህ ለሰው የማይገባ ለሰው የማይረዳ ነገርን ስለምን ትጽፋለህ ብሎ በምሳሌ አስተማረው። ምሳሌው ምንድን ነበረ? በእንቁላል ቅርፊት ከውቅያኖስ ውስጥ ውሃ እየጨለፈ መልአኩ ይቀዳል። ከዛ ዮሐንስ ይስቅበትና ፍጥሞ ላይ ሆኖ እንዴ አንተ መልአክ በእንቁላል ቅርፊት እንደው ውቅያኖስን ጨልፌ ጨርሰዋለሁ ብለህ ነው ሲለው፣ እኔስ እየሞከርኩ ያለሁት ፍጡሩን ነው። አንተ አላህ አይደለ እንዴ ፈጣሪን ከዚህ ውቅያኖስ የሚሰፋውን ከባህር ይልቅ የሚጠልቀውን በጠባብ አእምሮህ ለመቅዳት የምትሞክር አንተ አላህ አይደል እንዴ ብሎ ገሰጸው። በዚህን ጊዜ ተመለሰና እንደ ወንድሞቹ እንደ ማቴዎስ እንደ ማርቆስ እንደ ሉቃስ መጽሐፍ ጀመረ። ወሃሎ አሐዱ ብእሲ ዘተፈነወ እምኀበ እግዚአብሔር ዘስሙ ዮሐንስ እያለ አንድ ዮሐንስ የሚባል ነበር ብሎ ተረኩን ጀመረው፣ ትረካውን ጀመረው። ስለዚህ ቃል ነበር የሚለውን ፍልስፍናዊ የሚመስለውን ኃያል ቃልን መናገሩን አቆመ። እዛ ጋር አያችሁ፣ ይሄ ነው ይሄ ሐዋርያ ዝቅ አለና መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ሲል የተናገረ አንድስ እንኳ የለም። ይሄን የሚመስሉ ሌሎች ነገሮችን በብዙ የመጽሐፍ ቅዱስ ክፍሎች ላይ ማግኘት እንችላለን። ቅዱስ ዳዊት በመዝሙሩ መዝሙር 17:11 ላይ ስለ እግዚአብሔር ስውርነት ስለ እግዚአብሔር ህቡዕነት ሲናገር መሰወሪያውን ጨለማ አደረገ አለ። መሰወሪያውን ምን አደረገ? ጨለማ አደረገ። በዙሪያው ድንኳኑ በደመናት ውስጥ የጨለማ ውሃ ነበረ አለ። ጨለማ አደረገ መሰወሪያውን፣ በዙሪያው ድንኳኑ በደመናት ውስጥ የጨለማ ውሃ ነበረ አለ። ደግሞ ቀጠለና ሆሴዕ 6:3 ላይ ብታነቡት እንወቅ እናውቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅተን እናገኘዋለን፣ እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ብሎ አመጣጡን ተረከ እንጂ ምንነቱን ከየት እንደሚመጣ ማን እንደሚያየው የገለጸው ነገር የለም። መጻሕፍት ሁሉ እንዲህ ይተባበራሉ። ማንም ሊቀርበው በማይችል ብርሃን ይኖራል አለ። አንደኛ ጢሞቴዎስ 6:16 ላይ ደግሞ ቅዱስ ጳውሎስ ማንም ሊቀርበው በማይችል ብርሃን። ጎርጎርዮስ ዘኑሲስ ምን አለ? ክርስትና ማለት አለ እንደውም ከፍ እያሉ ሲሄድ አለማወቅን መረዳት ነው። ቅዱሳን ከፍ ሲሉ በቅድስና ጉድለታቸውን ያያሉ። እንደኛ የበቃነን አይሉ። እየጾምኩ እየጸለይኩ እንላለን እኮ እኛ አይደለ እንዴ? ትንሽ እንደው ህልም ካየን በጾም ወቅት አቤት አቤት እንደው ጾምክ ብሎ እኮ ጾምሽ ብሎ እኮ አርሴማ ተገለጠችልኝ፣ ቅዱስ ሚካኤል ተገለጠልኝ እያልን እናወራለን። በቃን ማለት ልምዱ ያለን እኛ ነው። ስላልበቃን ነው እንዲህ የሚሆነው ምዕመናን። በተለይ ህልም በሚባል ነገርማ መላእክትን አየው፣ ቅድስት አርሴማን አየው የሚለው ብዙ ነው። ቅዱሳን ግን ከፍ ባሉ ቁጥር እንዳልበቁ ነው የሚገለጥላቸው፣ ጉድለት እንዳለባቸው ነው የሚገለጥላቸው። እና ከፍ ባለ ቁጥር የሰው ልጅም ስለ እግዚአብሔር በተረዳ ቁጥር የሆነ ሌቭል ላይ ይደርሳል አለ ጎርጎርዮስ ዘኑሲስ። ለርንድ ኢግኖራንስ የሚባል
ብርሃን ይሆናል፣ ከዚያ ጨለማ ይሆናል። ብርሃን ይሆናል፣ ከዚያ ጨለማ ይሆናል። ጨለማ የሚለው እንደዚህ እኛ ፀሐይ እንደምትጨልመው ፀሐይ እንደምታበራው እንዳይመስላችሁ። ዕውቀቱ ራሱ ጉድለታችንን የሚገልጥ ነው። እግዚአብሔር ምን ያህል ከኛ ይልቅ ርሁቅ እንደሆነ ምጡቅ እንደሆነ የሚገለጽበት ነው ሲል ነው ጎርጎርዮስ ዘኑሲስ እንደዚህ የሚል። ስለዚህ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ማለት እንዲህ ማለት ነው። ልብ በሉ። ይቀጥልና አንድ ሰው እንኳን አላየውም ይላል። አንድ ሰው እንኳን አላየውም፣ ሊያይም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። ደግሞ ሊቀርቡት፣ ሊደርሱበት፣ ሊነኩት፣ ሊዳስሱት የፈለጉ ቢኖሩ እንኳን ቅዱስ ዳዊት ምን ያለ? አይቴ አሐውር መንፈስከ አይቴ ጎይይም ቅድመ ገጽከ አለ። ርቆን እኮ አይደለም የተሰወረብን። የማናየው ወይም ስውርነቱ ወይም ህቡዕነቱ በርቀት አይደለም። ለምሳሌ እዚህ ፊልጶስ አካባቢ ሆነን ጦር ኃይሎችን ማየት እንችላለን ወይስ አንችልም? ሚችላለን? የለም። ፒያሳን ማየት ሚችላለን? አሁን ትታየዋለች አንድ ሰው ቢቆም? አትታየውም። ሩቅ ስለሆነች አትታየውም። ሩቅ የሆነ ነገር አይታየውም። እግዚአብሔር ግን ሩቅ ሆኖ አይደለም፣ እጅግ ቅርብ ነው። እንደውም ከእኛ ይልቅ ለእኛ ቅርብ ነው፣ ግን አናየውም። ለምን? ረቂቅ ስለሆነ፣ ፍጹም ረቂቅ። ነፋስ እኮ በስራው እንዲህ ብርድ ሲመጣ ምን ሲል እናውቀዋለን እንጂ ርቆን አይደለም የማናየው። አይናችን ስር ነው፣ ግን አናየውም ነፋስን። እግዚአብሔር ደግሞ የሌለበት ቦታ የለም። እኛ ውስጥ ህዋሶቻችን ውስጥ እንኳን አለ፣ ግን አናየውም። ከእኛ ይልቅ ለእኛ ቅርብ ነው፣ ግን አናየውም። ከድምፅ ይልቅ ለጆሮአችን ቅርብ ነው፣ ግን አንሰማውም። ከጣዕም ይልቅ ለምላሳችን ቅርብ ነው፣ ግን አንቀምሰውም። ከመዓዛ ይልቅ ለአፍንጫችን ቅርብ ነው፣ ግን አናሸተው። ህይወት ነው፣ ግን አንኖረው። አያችሁ እንዴት እንደሚሆን ያ እንመጣበታለን። ግን እጅግ ቅርብ ሆኖ እያየነው አይደለም፣ ልናየውም አንችልም። ስለዚህ ዳዊት ከመንፈስ ወዴት እሄዳለሁ አለ። ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው አለ። የሚደንቅ ነው። ሁሉ ቦታ አለ። ላምልጠው ብንል አናመልጠውም፣ እንየው ብንል አናየው፣ እንዳስሰው ብንል አንዳስሰው። አያችሁ፣ ከእርሱ መውጣት አይቻልም፣ ደግሞ እርሱም መንካትም አይቻልም። ምጡቅ ነው። አንዳንድ ሰው ይህንን አምላክ እንደ ጓደኛው አድርጎ ያስበዋል፣ እንደ ኑሮ ደረጃ አድርጎ ያስበዋል። ስለዚህ በህይወት ውስጥ በገጠመው ችግር እግዚአብሔርን ሊለካው ይሞክራል። ትናንት የተወለደ ሰው 100 ዓመት እንኳን መኖር የማይችል ሰው በኑሮው ውስጥ በገጠመው ፈተና የእግዚአብሔርን ነገር ይዳስሳል። አይዟችሁ፣ እግዚአብሔርን ሊታዘበው ይፈልጋል። አረ ረሁቅ ነው፣ አረ ምጡቅ ነው እግዚአብሔር፣ አረ እኛ ከምንመረምረው በላይ ነው። ሌላው ይቅርና ምዕመናን፣ እግዚአብሔር የሚለውን ስም እኮ መጥራት የማይገባን ትንሾች ነን እኛ። ግን እንጠራዋለን። ስለ ቸርነቱ፣ ስለ ርኅራኄው እንጠራዋለን እንጂ ስሙን እንኳን እኮ መጥራት አይገባን። ስሙን እንኳን እስኪ አንድ ትልቅ ተራራ ላይ ውጡና ሰውን ይዩት። አይታያችሁም? ሰው አይታያችሁም? ተራራውን ተውት። አውሮፕላን ላይ እንደው የመሄድ ልምድ ያላችሁ ወይም ደግሞ ተጉዛችሁ የምታውቁ ዝቅ ብትሉ ሰው አይታያችሁ፣ ህንፃ አይታያችሁ። እንዴ በጣም ትንሾች እኮ ነን፣ በጣም ትንሾች። ልብ በሉ። ትንሽነታችንን ትንሽ ከፍ ብንል እንደው እናየው ነበረ። ኢምንትነታችንን እግዚአብሔር ግን ስለኛ ያስባል። ድንጋይ ውስጥ ስላለችው ትል የሚያስብ አምላክ ስለኛ ያስባል። እርሱ ርሁቅ ነው፣ ምጡቅ ነው። በእኛ አእምሮ የሚወሰን አይደለም። በእኛ አይን ልክ አይደለም የሚታየው። በእኛ ጆሮ ልክ፣ በእኛ ሀሳብ ልክ አይደለም። በእኛ ሎጂክ ውስጥ አይደለም።
ግን ደግሞ ቅርባችን ነው። ልብ በሉ መቼም ቢሆን ያል ማንም ሰው ተነስቶ ከህይወት ልምዶ የተነሳ እግዚአብሔር መሳል አይችልም። ማንም ሰው ከአኗኗሩ የተነሳ ከቤተሰቡ የተነሳ ከትምህርቱ የተነሳ ተነስቶ እግዚአብሔር እንዲህ ነው ማለት አይችልም። እንደ እገሌ ነው የሚባል አይደለም። ምሳሌ እንኳን የለውም። በምን ትመስሉኛላችሁ? እንግዲህ አለ ኢሳይያስ ነው። በምን ትመስሉታላችሁ? ምንም ምሳሌ እንኳን የሌለ። አንድ ምሳሌ ብናነሳ የዚያ ምሳሌ ጉድለቱ ብዙ ነው፣ ብዙ ነው። ስለ ቸርነቱ ብቻ ነው እየኖርን ያለነው እንጂ አውቀነው ተረተነው አይደለም። ምዕመናን አይደለም። እና በእውነት እግዚአብሔር አምላክ በቸርነቱ አሁንም አይለየን። ታዲያ እንዲህ ብቻ አይደለም። በመጽሐፍት ላይ እንደገና እግዚአብሔር የማይታይ መሆኑ እንደተገለጸው ሁሉ እግዚአብሔርን አዩ የተባሉ ደግሞ አሉ። የሚጋጭ አይመስልም? መቼም ቢሆን እግዚአብሔርን ያየው የለም ካለ በኋላ እንደገና ደግሞ እነ እገሌ እንዳዩት ተጽፎላቸዋል። ለምሳሌ ማቴዎስ 5:8 ላይ ልበ ንጹሖች ብፁዓን ናቸው፣ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ምን ይሉታልና? አረ መልሱልኝ። ያዩታልና። ምን ማለት ነው? መቼም ቢሆን እግዚአብሔርን የሚያይ የለም እያለን እንደገና ልበ ንጹሖች ብፁዓን ናቸው እግዚአብሔርን ምን ይሉታልና? ያዩታልና። ምን ማለት ነው ይሄ? ከዚያኛው ጋር የሚጋጭ አይመስላችሁ? ምን ሲል ነው መጽሐፉ እንዲህ ብሎ የገለጸው? እንደገና ይቀጥላል። ሙሴም አለ አሮንም ሽማግሌዎቹ እግዚአብሔርን እንዳዩት ሲገልጽ፣ ሙሴም አሮንም ናዳብም አብዩድም ከእስራኤልም 70 ሽማግሌዎች ወጡ፣ የእስራኤልንም አምላክ አዩ። የእስራኤልንም አምላክ ምን አደረጉ? አዩ። እንዴ ምን ማለት ነው ደግሞ መጽሐፍ እንዲህ ሲል? መቼም ቢሆን ሊያየው የሚችል የለም እያለ እንደገና ደግሞ አዩት የእስራኤልን አምላክ ይላል። ይህም ብቻ አይደለም። በሌሎች በብዙዎች ቦታዎች ላይ እግዚአብሔር የሚገኝ የሚገለጥ እንደሆነ የተገለጸባቸው ስፍራዎች አሉ። አበው ሲተረጉሙልን ምን ይላሉ? እግዚአብሔር በመለኮቱ ቢገለጥ ሰው ሊያየው ይቅርና ምድር እንኳን በሱ ፊት መጽናት አትችልም። ማንም ጸንቶ ሊቆም የሚችል የለም። ግን ደግሞ በቸርነቱ ሰው በሚችለው መልኩ ለሰው ይገለጣል። ሰው በሚችለው መልኩ ጸጋውን እንዲያየው ያደርጋል። ትልቁ መገለጥ ከመገለጦች ሁሉ እግዚአብሔርን ያየንበት ትልቁ መገለጥ ሰው መሆኑ ነው። ሰው ከመሆን በላይ መገለጥ የለም። ግን በተለያየ መልክ እየተገለጠ ደግሞ ለሰዎች በሚችሉት መልኩ ማንነቱን ይገልጥላቸዋል፣ ያሳያቸዋል እንጂ ማንም ሰው በመለኮቱ እግዚአብሔርን ማየት የሚችል አይደለም። 9ኛው የቅድስና ደረጃ ተሰጥሞ ብርሃን ይባላል። ምን አልኳችሁ? ቅዱሳን እዚህ ደረጃ ሲደርሱ ምን ይሆናሉ መሰላችሁ? የመጀመሪያ የቅድስና ደረጃ ምንድን ነው? ዝም ማለት ነው። ምዕመናን ጽማዌ ዝም ማለት። አሁን እኮ ሰው ሁሉ በየርዕሱ በየቦታው ላይ በተለይ ሶሻል ሚዲያ ላይ ኮመንት መስጠት ይወዳል አይደል እንዴ? ኮመንት መስጠት የኛ ሐሳብ የሌለበት የሚጸድቅ አይመስለንም። የኛ ሐሳብ የሌለበት ብዙ የጎደለው ነገር የሚኖር ይመስለናል። እና ሰው ካልተናገረ ይታመማል። አንዳንድ ጊዜ ካልተናገረ ደስ አይለው። የመጀመሪያው የቅድስና ደረጃ ዝም ማለት ነው። ሁለተኛ ልባዊ ይመጣል። ሰው ዝም ሲል ማስተዋል ይጀምራል። ዝም ሲል ምን ይጀምራል አልኳችሁ? ማስተዋል ይጀምራል። እንድናስተውል ዝም እንድንል እግዚአብሔር አምላክ ይርዳል። ዝም ሲል ማስተዋል ይጀምራል። ከዛ ሲያስተውል ደግሞ 3ኛው ደረጃ ጣዕመ ዝማሬ ይባላል። ማመስገን ይጀምራል። አያችሁ፣ ዝም ብሎ በስሜት ሳይሆን በማስተዋል እግዚአብሔርን ማምለክ፣ በማስተዋል እግዚአብሔርን ማመስገን ይመጣል። ከዚያ እያለ ይሄድና 9ኛው የቅድስና ደረጃ ተሰጥሞ ብርሃን ይባላል። በብርሃን ውስጥ መስጠር። ይሄ አይነቱ ቅድስና ምን አይነት መሰላችሁ? መሰወሪያውን በጨለማ ውስጥ አደረገ ብለናል አይደል? ቅድም ጨለማ ማለት ፀሐይ የጠለቀችበት ነው። ሌላውን እንተውና ብርሃን ማለት ደግሞ ፀሐይ ስትወጣ ነው። ቀን ፀሐይ ስትወጣ ነው። በቀን ብቻ ግን አይደለም ብርሃን። እንዲህ አይነቱ ብርሃን አለ። አሁን ይሄ ፓውዛ አለ፣ ያሳየናል፣ ያስተያየናል። ሻማ ብናበራ ብርሃን አለው። ሌሎችም ብርሃን ያላቸው ነገሮች አሉ። ስልካችን እንኳን በአቅሙ ብርሃን አለው
ልብ በሉ። ግን ስልካችንም ቢጠፋ ሻማውን ቢጠፋ ፀሐይም ብትጨልም በምን እንተያያለን? ኮከቡን ባይኖር ጨረቃም ባይኖር ምን እንተያይበት የለም አይደለ? እዚህ ደረጃ ላይ የደረሰ ቅዱስ ግን ፀሐይም እንዲህ አይነቱ ብርሃንም የሚያስፈልገው አይደለም። እውነተኛው ፀሐይ ክርስቶስን የያዘ ነውና አነ ውእቱ ብርሃኑ ለዓለም ብሏል ዮሐንስ 8:12 ላይ። ስለዚህ በክርስቶስ ብርሃን የማይታዩትን ጭምር ያያል። ከዚህ በፊት የነበረው ደረጃ ንጻሬ መላእክት ይባላል። 8ኛው መላእክትን ማየት ላይ ይደርሳል። ማንም ማየት አልኳችሁ? መላእክትን ያያል። 8ኛው ደረጃ ላይ ሲደርስ አንድ ቅዱስ እንደ ዮሐንስ አፈወርቅ መልአክ ሲያልፍ አይቶ ገዝቶታል። እንደ አቡነ ተክለ ሃይማኖት ከመላእክት ጋር አመስግነዋል ከሱራፌል ጋር። እንደ ቅዱስ ያሬድም የመላእክትን ዜማ ከመላእክት ጋር ሆኖ ተምሯል አምጥቷል። ስለዚህ ንጻሬ መላእክት ይባላል እንዲህ አይነቱ። ከዚህ ሲያልፉ ተሰጥሞ ብርሃን ይባላሉ። በብርሃን ውስጥ ይሰጥማሉ። የተሰወረውን ያያሉ። የተደበቀው ለእነርሱ የተደበቀ አይሆንም፣ ግልጥ ይሆናል። እዚህ ተቀምጠው በዓለም ዙሪያ ያለውን ነገር ይዳስሱታል፣ ያዩታል። እና እዚያ ደረጃ ሲደርሱ የሚሰወርባቸው ነገር የለም ምእመናን። ግን ደግሞ ከዚህ ማለፍም አለ። የመጨረሻው ደረጃ ነጽሮተ ስሉስ ቅዱስ ይባላል። ቅድስት ሥላሴን የሚያዩበት ደረጃ በመለኮት አይደለም፣ ለሌሎች ለፍጡራን ባልታየ መልኩ የሚያዩበት ደረጃ ነው። የመጨረሻው እዚህ ደረጃ የደረሱ ቅዱሳን በረከታቸው ይደርብን። በእውነት ልብ በሉ። በጸጋ የሚገለጥበት የመጨረሻው ደረጃ ሱታፊ አምላክ ይባላል። እንደ አምላክ ይሆናሉ። አማልክት ዘበጸጋ ይባላሉ። ለእኛስ ታዲያ እግዚአብሔር እንዴት ነው የሚታየው? ለቅዱሳኑ እንዲህ ያለው ደረጃ የሚታይበት፣ ለእኛ እንዴት ነው እግዚአብሔር የሚገለጥልን? እኛ እግዚአብሔር የምናውቀው እንዴት ነው? የማይታይ መሆኑን በቤተ ክርስቲያን ምስጢራት እናውቃለን። ግን ደግሞ ቅርባችን መሆኑም ይነገረናል። እርሱ ርሁቅ ነው ምጡቅ ነው ብቻ የምንለው አይደለም። ርኩብ ነው፣ ቅሩብ ነው እግዚአብሔር። ርኩብ ማለት የሚገኝ ማለት ነው። ረከበ አገኘ ነው። ቅሩብ ማለት ደግሞ ቅርብ የሆነ ማለት ነው። ከእኛ ይልቅ እንኳን ለእኛ ቅርብ ነው ብለናል። ሩቅም መሆኑን ቅርብም መሆኑን ቤተ ክርስቲያን በተለያዩ መንገዶች ታሳያለች። ለምሳሌ በጥምቀት ምንን እናገኛለን? የማንን ልጅነት እናገኛለን? የሥላሴን ልጅነት። ምን አይነት ነው የሥላሴ ልጅነት? ውሃ ውስጥ ስንነከር እናውቀዋለን። አናውቀው? ይቀዘቅዘናል፣ ውሃው ይሰማናል አይደል እንዴ? እንደ ማንኛውም እንረጥባለን ጸበል ውስጥ ስንጠመቅ። ግን ደግሞ የሥላሴ ልጅነትን ስናገኝ አናውቀው። ስውር ነው፣ ያ የተሰወረ ነው። እናምነዋለን። አያችሁ? ምስጢረ ሜሮንን ስንቀባ ስንከብር እናያለን። ግን ደግሞ መንፈስ ቅዱስን ስንቀበለው አናውቀውም፣ እናምነዋለን እንጂ። ስጋ ወደሙን ስንቀበል ጣዕሙን እናውቀዋለን። ምን እንላለን? ግን ደግሞ የክርስቶስ ስጋ ነው ደም ነው ብለን እናምናለን። ቤተ ክርስቲያንን እንሳለማለን። የምንሳለመው ሕንፃውን ነው፣ ሕንፃ ቤተ ክርስቲያንን። በዚህ ውስጥ ግን ክርስቶስን እየነካ ነው መሆኑን እናምናለን። ምክንያቱም እርሱ ራስ ነው፣ ቤተ ክርስቲያን አካል ናት። አያችሁ? ስንሰበሰብ እዚህ ቁጥራችን 501 ሺህ ሊሆን ይችላል። ከኛ ጋር ግን መላእክት እንዳሉ ደግሞ የማናየው ያላየነው እግዚአብሔርን በመካከላችን እንዳለ እናምናለን። ምክንያቱም 2ም 3ም ሆናችሁ ብትሰበሰቡ እኔ ምን እላለሁ ብሏል? በመካከላችሁ እኖራለሁ ብሏል። ይህም ብቻ አይደለም፣ በስነ ፍጥረት እናውቀዋለን እግዚአብሔርን። እንጦንስ መጽሐፍ ምንድን ነው ቢባል ስነ ፍጥረትን ገልጦ እንደሚያነብ ይናገራል። በስነ ፍጥረት የፍጥረትን ነገር ብናይ ግሩም የሚያስብል ነው። እግዚአብሔርን የሚያስደንቅ ነው። የራሳችን ተፈጥሮ እንኳን የሚያስደንቅ ነው። አፈጣጠራችን እያንዳንዱ ቢመረመር በእውነት ልዩ ነው። ለዚህ እኮ ነው ኢዮብ ስለዚህ ነገር ሲናገር እንስሶችን ጠይቅ ያስተምሩህማል፣ የሰማይንም ወፎች ጠይቅ ይነግሩህማል። ወይም ለምድር ተናገር እርሷን ታስተምርሃለች፣ የባህርንም ዓሣዎች ይነግሩሃል። የእግዚአብሔር እጅ ይህን እንዳደረገ ከነዚህ ሁሉ የማያውቅ ማን ነው አለው። ከነዚህ ሁሉ የማያውቅ ማን ነው? እንስሶች እንኳን ይረዱታል፣ እጽዋት እንኳን ያውቁታል። ልቡና የሌላቸው እንኳን የሚረዱት ነው። እነርሱን ብትጠይቅ በተፈጥሮ መንገድ ሄደ እነርሱን ብታስተውላቸው ስለ እግዚአብሔር ይነግሩሃል። ዓለም ስለዚህ ተፈጥሮን ትዋጋለች። ተፈጥሮ ስለ እግዚአብሔር ስለምታስተምር ዓለም ተፈጥሮን ትዋጋለች በተለያየ መልኩ። አንዴ ሊበራሊዝም ብላ ትመጣለች፣
አንዴ ፌሚኒዝም ብላ ትመጣለች። አልሰማችሁም? ክርክር እንኳን አሁን ሶሻል ሚዲያ ላይ ፌሚኒዝም እያሉ የሚናገሩ አልሰማችሁም? ዓላማው ምን መሰላችሁ? የመጨረሻው ሃይማኖትን ማስተው ነው። የመጨረሻ በበጎ ነገር ግን ለብጠውት ይመጣሉ። በበጎ ነገር ለብጠውት ሴት ልጅን እኩል ነች ይላሉ ከወንድ ጋር። ቤተ ክርስቲያን እኩል አይደለችም ያለች ይመስል እኩል አይደለችም ያለች ይመስል ቤተ ክርስቲያን ሚናን የለየችውን ቤተ ክርስቲያንን ደረጃ አውጥታ ሰብናን እንዳበላለጠች አድርገው ይከሳሉ። ምን መሰላችሁ? ይሄ በጣም አስፈላጊ ነገር ስለሆነ እንደው ቸኩዬ ወደዚህ የገባው ተፈጥሮ የእግዚአብሔርን ነገር ይገልጣል። የፈጣሪን ነገር ይገልጣል። ልብ በሉ። ተፈጥሮ ህግ አለው። በዚህ ዓለም ላይ ብዙ ህጎች አሉ። ህገ መንግስት አለ፣ ህገ ተፈጥሮ አለ፣ ህገ እውቀት፣ ህገ ሳይንስ አለ። ህግ መንፈሳዊ ደግሞ አለች። ከሁሉም ልዕልት የሆነችው ከሁሉም ለእኛ ለሃይማኖተኞች የምትበልጠው መንፈሳዊት ህግ አለች። ልብ በሉ። የሳይንስን ህግ የሻረ ሰው ማይም ይባላል፣ የማያውቅ ያልተማረ ይባላል። የተፈጥሮን ህግ የሻረ ሰው ምን ይባላል? ለምሳሌ ዛፍ መራመድ ይችላል? አይችልም። ዛፉን ና ስለው እየሮጠ ቢመጣ ምን ትላላችሁ? ጉድ ነው የምትሉት አይደል? ተአምር ነው ትላላችሁ። ስለዚህ የተፈጥሮን ህግ የሚሽር ተአምረኛ ይባላል። ህገ መንግስትን የሚሽር ምን ይባላል? ይታሰራል፣ አሸባሪ ይባላል አይደል? ህገ መንግስቱን በኃይል ሲንር ተገኘ ይባላል። አያችሁ፣ በኃይልም ላይሆን ይችላል፣ ወርግጥ ሊባል ይችላል። ስለዚህ ሻረ ይባላል። ተፈጥሮን አሁን አንድ ምሳሌ እዚሁ ላይ እናንሳና ዛፍ አይሮጥም ካለ ውሻ ደግሞ አይተከልም አይደል እንዴ? ዛፍ አይናገርም፣ ውሻ አይናገርም። ልብ በሉ። በተፈጥሮ የሚናገረው ሰው ነው፣ የሚያወራው ሰው ነው። ሰው ስንት ጾታ አለው? ስንት አልኳችሁ? 2 ጾታ አለው፣ ወንድና ሴት። ልብ በሉ። ቤተ ክርስቲያን ደግሞ ክህነትን ጾታ ትለዋለች። ክህነት በራሱ አሁን አንዳንዶቹ ምን ብለው ክርክር ያነሳሉ መሰላችሁ? ቅድም ከጠቀስኳቸው ፓትሪያርክ እንደሚባለው ቤተ ክርስቲያን ለወንድ ስለምታደላ ነው ማትሪያርክ መባል አለበት። ከዚያ ደግሞ ሴት ልጅ ክህነት መቀበል አለባት ብለው ያመጣሉ። ይሄ ማለት ልክ ዛፉና እንደማለት የተፈጥሮን ህግ እንደመሻር፣ ህገ እውቀትን እንደመሻር፣ ህገ መንግስትን እንደመሻር፣ ህግ መንፈሳዊ ለመሻር መሞከር ነው። ከሁሉም የምትበልጠውን ምን ማለት ነው? በሌላ አነጋገር ወንዶች በአንድነት አሁን እዚህ ያላችሁ ተሰልፋችሁ ነገ ጠዋት እኛም ከሴቶች ጋር እኩል መሆን እንፈልጋለን፣ እንደ ሴቶች ማርገዝ ይፈቀድልን ብትሉ ምን ይባላል? ያስቃል አይደለ? በጣም የማይሆን ነገር ነው። ተፈጥሮ የሚሻርበት የማይጠቅም የማይሆን ነገር። እንደው ምን አይነት ሞኞች ናቸው ወንዶች ሁሉ በአገሩ አብደው የለ እንዴ ነው የሚያስብለው አይደለም? ሴቶች ክህነት እንቀበል ማለት እንደዚህ አይነት ፌዝ ነው። በመንፈሳዊው ዓለም ፌዝ ነው። አያችሁ፣ ህግ መንፈሳዊትን እንሻር ነው። ህግ ተፈጥሮ መሻር እንዲካሳቀ ህግ መንፈሳዊትን መሻር ደግሞ ምን ያህል ያስቅ ይሆን? ሴት ልጅ ከወንድ ይልቅ የምታደርገው በቤት ውስጥ ብዙ ተግባር አላት። ወንድም በቤት ውስጥ ከሴት ይልቅ የሚያደርገው ብዙ የራሱ ድርሻዎች አሉት፣ ለየራሳቸው የተሰጠ። የወንድን ሴት ስትሰራው አያምርም፣ የሴትን ወንድ ሲሰራው አያምርም። በዚያኛው ዓለም ሰለጠን ብለው ክህነትን ማድረግ ጀምረዋል። አሁን እዛ ጉድ የሚያስብለው ይሄንን ጨርሰው ክህነት መስጠትን ጨርሰው ሴት ከሴት ወንድ ከወንድ ጨርሰው በጣም ጉድ የሚያስብለው እነሱ ሀገር የሚረገመውን ከእንስሳት ጋር እንጋባ ያሉ ሰዎች ናቸው። አሁን እዛ ደረጃ ደርሷል። አንዳንዱ ጋር ፈቅደዋል ከእንስሳት ጋር መጋባትን። እኛን ተመሳሳዩን እያስለመዱን ነው። ወንድና አንድ ሴትና ተፈጥሮ መሻር ነው ዓላማው። ምክንያቱም ተፈጥሮ እግዚአብሔር የሚያሳይ ነው፣ እግዚአብሔርን የሚገልጥ ነው። ልብ አላችሁ? እግዚአብሔርን ስለሚገልጥ እግዚአብሔር እንዲገለጥ ደግሞ አይፈለግም እንዲሰወር እንጂ። ስለዚህ ተፈጥሮን ማዳቀም፣ ተፈጥሯዊ ነገር ማጥፋት። ተፈጥሯዊ ነገር እኮ እየጠፋ ነው አይደል? በተፈጥሮ እንደው መልኩን ይዞ እንኳን የሚወጣ ሰው እኮ የለም። የቅባት ጥገኛ ሆነናል። መዓዛችን ላይ እንደው ጥገኛ ሆነናል። በሚመረቱ ነገሮች አለባበሳችን ጥገኛ ሆነናል። ከተፈጥሮ ምግብ እንኳን ጥገኛ ሆነናል። ኦርጋኒክ ነገር ቀርቶ ኢንኦርጋኒክ ብቻ፣ የፋብሪካ ብቻ። የሚተከለውን ሽንኩርቱን ቲማቲሙን ካየነው የሚዳብረው በፋብሪካ በወጡ ነገሮች። ስለዚህ ካንሰር በዛ፣ ህመም በዛ። ከተፈጥሮ በብዙ ርቀት እየሄድን ነው። በብዙ ርቀት በሄድን ቁጥር ደግሞ ከእግዚአብሔር በብዙ ርቀት እንሄዳለን። ምክንያቱም መጽሐፉን እየተውነው ነዋ። መጽሐፉ ተፈጥሮ ይባላል እግዚአብሔር የሚነበብበት።
ተፈጥሯዊ ነገር አርቲፊሻል ለተፈጥሮ የማይገባ ነገርን ባደረግን ቁጥር ከእግዚአብሔር እንርቃለን። አናየው፣ አንሰማው። አንዳስ ጣዕሙ ወታእምሩ ይላል ቅዱስ ዳዊት በመዝሙሩ። እግዚአብሔርን እዩት፣ ቅመሱት፣ እወቁት ይላል። ልንቀምሰው አንችልም፣ ምክንያቱም በሌላ ጣዕም ተረብሿላ። ውጭ ያሉ እኮ ምዕመናን ልጆቻቸው የሚያድጉበት ካልቸር በጣም የተለየ ስለሆነ ምዕመናን እናቶች አባቶች ተቸግረዋል። ስጋ ወደሙን እንዴት በአንድ አይነት እርፈ መስቀል እቀበላለሁ ብለው ከቤታቸው ማንኪያ ይዘው መጡ። እርፈ መስቀል ማንኪያ መስሏቸው። አያችሁ፣ ሩቅ አይምሰላችሁ። አሁን ፌሚኒዝም ይበሉት ሊበራሊዝም ይበሉት ምን ይበሉት እያለማመዱን ነው፣ እያለማመዱ። ሴቶች አትታለሉ። በተለይ ሶሻል ሚዲያ ላይ ያላችሁ እግዚአብሔርን ማየት የምትናፍቁ፣ እግዚአብሔርን መስማት የምትናፍቁ፣ እግዚአብሔርን መቅመስ የምትናፍቁ በእውነት እንዳትታለሉ። በመርዙ የተቀባ ነው። በጣም በብዙ በሚጣፍጡ ነገሮች ታስረሃል እኮ አንተ በሃይማኖት ይሉሃል። ታስረሻል እኮ ይሉ። ከተፈጥሮ ሊያስወጡሽ፣ ከህሊናሽ ሊያርቁሽ። ታስረሃል፣ ታስረሻል። ገልጠህ ይኸው ብታየው እኮ ይሄ ነገር ፌር ነው። የሚያስቡበት ነገር ሎጂክ ስለሆነ ሪዝኒንግ ስለሆነ ልክ ይመስላል። ደግሞ ስናስበው እግዚአብሔር ከሎጂክ በላይ እኮ ነው፣ ከሪዝኒንግ በላይ ነው፣ ከአመክንዮ በላይ ነው። በእኛ አእምሮ ልክ የሚወሰን አይደለም። ግን በሎጂክ ሐሳቧ የቤተ ክርስቲያን ስህተት እንደሆነ ለማሳየት ይሞክራሉ። ለምሳሌ ባልና ሚስት ስንት ናቸው? አንድ ናቸው። ህዝብና ቤት ቆጠራ ኮሚሽን ቢኖርና ቢቆጥራቸው ስንት ብሎ ነው የሚቆጥራቸው? 2 ብሎ ነው የሚቆጥራቸው አይደል? ህቤ ቆኮ የሚለውን ህዝብና ቤት ቆጠራ ኮሚሽን በደርግ ጊዜ አንዳንድ ሰዎች ሲያሾፉ ህዝቡ ቤቱን ቆልፎ ከበለል ይሉ ነበር። ህቤ ቆኮ ህዝብና ቤት ቆጠራ ኮሚሽን የድሮ ነው፣ የአሁኑ ምን እንደሚባል አላውቅም። እና ሲቆጠር በዚያ የታክሲ ረዳትን ታክሲ ሂሳብ ሲያስከፍል በ2 ሰው ያስከፍላል ባልና ሚስትን። ቤተ ክርስቲያን ግን አንድ ናቸው ትላለች። ስለዚህ በዓለሙ ሚዛን መጥቶ የቤተ ክርስቲያንን ስህተት ነው ሊል ይፈልጋል። በቤተ ክርስቲያን ሚዛን አስራት የወጣበት 100 ብር 90 ይሆናል አይደለ? ያ 90 ብር ከ100 ብር ይበልጣል። በዓለሙ ሂሳብ ግን 100 ብሩ ነው የሚበልጠው። ስለዚህ ስቁንቁን ያደርጋል፣ ይጎትታል። ሎጂካሊ እኮ ያኛው ልክ ነው ትላለ፣ ልክ ነው እኮ ያኛው ትላለ። ቤተ ክርስቲያን ስትመጣ የንግድ ጊዜን ትሰዋለ፣ የትምህርት ጊዜን ትሰዋለ። ስለዚህ ጊዜን እዛ ላይ ማጥፋት ትርፋማ እንደሚያደርግ ሎጂካሊ ታስባለ። እዚህ ስትመጣ ግን ጊዜን እግዚአብሔር እንደሚያበዛል አታውቀውም፣ ትረሷል። አንዳንድ ሰዎች ውጤታማ ሆነው አሁን ይሄ ሰው በእውነት በቀን 24 ሰዓት ብቻ ነው ያለው የሚያስብሉ አሉ። ለምን ይመስላችኋል? እግዚአብሔር ባርኮላቸው። ታያችሁ። ስለዚህ ዓለም የምትጎትተን፣ ዓለም ልታጠፋን የምትጥርበት መንገዷ ብዙ ነው ምዕመናን፣ በጣም ብዙ ነው። የመጀመሪያው ግን ከተፈጥሮኛም በማራቅ ከተፈጥሮኛ በማራቅ እኔ የዛሬ 10 ዓመት ከነበረችው አዲስ አበባ ዛሬ ከተፈጥሮ በጣም ርቃለች፣ በጣም ርቃለች። በብዙ ነገር አኗኗራችን ብታዩት ሁሉ ነገራችን ሁሉ ነገር ደግሞ ዘመናዊነት እየተባለ እየራቀ ነው የሚሄደው ወደፊት፣ በጣም እየራቀ ነው። የባህል አከባበራችን ተፈጥሯዊነቱን ያጣል። እድገት እየተባለ የባህል አከባበር ብቻ አይደለም አጿጿማችን ያጣል። ያንን እንደ የጾም ስጋ እኮ ብሎ ተላምደ ነው እኮ ሶያ ነው ምን የሚባለው ስንት ዘመን አይደል ቡፊያችንን እየሞላ አሁን እንኳን ኑሮ ውድነቱም እያስቸገረ ነው። ስለዚህ የጾምን ነገር ማካካሻ ወይም ደግሞ በሎጂካሊ እናስባለን። አያችሁ፣ በዛም እናጣውን ፕሮቲን በዚህ በኩል ደግሞ እናድርገው። መንፈሳዊ ሐሳቤ እየጠፋ እና በሁሉም ነገር እያሰላንበት እየራቅን ነው። መዳረሻችን የት እንደሆነ እግዚአብሔር ይወቀው። እግዚአብሔር አምላክ በምህረቱ ይጎብኘን። በእውነት እግዚአብሔርን ማየት የሚፈልግ እግዚአብሔርን መስማት፣ መቅመስ፣ ከእርሱ ጋር መኖር፣ በእርሱ ውስጥ መኖር። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ክርስትና ማለት በክርስቶስ ውስጥ መኖር ነው። እርሱም መስማት እርሱም መናገር ብቻ አይምሰላችሁ፣ በእርሱ ውስጥ መኖር። አቤት እንዴት ያለ ኃያል ቃል ነው! በአምላክ ውስጥ መኖር፣ አምላክም ደግሞ በእኛ ውስጥ መኖር እንዴት የሚደንቅ ነው! እንዴት የሚደንቅ ነው! ይሄን ትቶ ሰው ግን ወደ ግልቡ ዓለም እየጋለበ ይገኛል። ወደ ግልቡ ዓለም ንፋሱም አስቸጋሪ ስለሆነ አንድ ነገር ልናገርና ላውቃ። እግዚአብሔርን ማየት፣ እግዚአብሔርን መስማት፣
ከእግዚአብሔር ጋር መኖር ሌላው ህሊናን ሲደመጥ የሚገኝ ሀብት ነው። አንዱ በተፈጥሮ መስመር ሲጓዙ ተፈጥሯዊ በሆነ መንገድ፣ ሁለተኛው ግን ከህሊና ጋር ሲጓዙ ህሊና ቢስነት ከእግዚአብሔር የመራቅ ምሳሌ ነው። ምን አልኳችሁ? ህሊና ቢስነት ምንድን ነው? ከእግዚአብሔር ለመራቃችን አንዱ ምስክር የሚሆነው ህሊና ቢስ እንሆናለን። ብዙ ጊዜ ከእግዚአብሔር የራቀ ሰው በህሊናው አያመዛዝንም። ክፋት ይጫነዋል፣ ክፋትን ይለማመዳል፣ ክፋት ምግባሩ ይሆናል። ቅዱስ ጳውሎስ ስለዚህ ነገር የተናገረውን ለማንሳት ልሞክር። ህግ የሌላቸው አሕዛብ አለ። ህግ የሌላቸው ምን አልኳችሁ? አሕዛብ ህግ የላቸውን ልብ በሉ። ህሊና ግን አላቸው፣ ልቡና ግን አላቸው። እንደ ሰው ተፈጥሮ አለ። በድሮ ዘመን የነበሩትን ነው፣ ያሁኑን አይደለም ማነሳላችሁ። ህግ የሌላቸው አሕዛብ ከባህሪያቸው የህግን ትእዛዝ ሲያደርጉ፣ ከባህሪያቸው ማለት ከማንነታቸው የህግን ትእዛዝ ሲያደርጉ፣ እነዚያ ህግ ባይኖራቸው እንኳን ለራሳቸው ህግ ናቸውና። ለራሳቸው ምንድን ናቸውና? አያችሁ፣ ተፈጥሯችን በራሱ ህግ ነው። አፈጣጠራችን ህግ ነው በራሱ። ለራሳቸው ህግ ናቸውና እነርሱም ህሊናቸው ሲመሰክርላቸው፣ ሀሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸውን የተጻፈውን የህግ ስራ ያሳያሉ ይላል ሮሜ 2 ከ14 እስከ 1 ስናነበው። በልባቸው የተጻፈውን ያንን ህግ ያሳያሉ። ሰው ከህሊናው ሲርቅ ክፋት ውስጥ ይገባል። እንደ ተፈጥሮ እንደ ህሊናው ቢኖር በዚህ ዓለም ላይ ክፋት አይኖርም። አንድ አንጢያኮስ የተባለ ንጉስ ነበረ። መጽሐፈ መቃቢያን ምዕራፍ 6 ከቁጥር 10 እስከ 13 ስታነቡት ይህ አንጢያኮስ የተባለ ሰው ስለ ህግ አያውቅም፣ ኦሪትን አያውቅም፣ ወንጌል አልነበረም በዚያ ዘመን። ግን በዚያ ዘመን የሚያደርጉትን ነገስታት የሚያደርጉትን ነገር አደረገ። ነገስታት የጽድቅ ስራ ብለው የሚሰሩትን አንድ ንጉስ ሌላ ቦታ ሄዶ ማስገበር፣ ሌላውን ህዝብ አሸንፎ ግዛቱን ማስፋት፣ ይሄ የተለመደ ነው በድሮ ነገስታት። እና ይሄ አንጢያኮስ የተባለ ንጉስ ሄደና እስራኤላውያንን በሙሉ ድል ነስቶ አይሁድን አሰቃይቶ ኢየሩሳሌምን ማርኮ ግፍ ሰርቶ ሀብት ንብረት ማርኮ ወደ ሀገሩ ተመለሰ። እና ህዝቡ በጣም ይወደዋል፣ ጀግና ንጉስ ይለዋል። በዘመኑ ሁሉ ተወዳጅ ነው። እንደ ዘመኑ ህግ፣ እንደ ዘመኑ የዓለሙ ህግ ያጠፋው ነገር የለም። ንጉስ ሁሉ ሄዶ ያስገብራልና፣ ሄዶ ድል ይነሳልና፣ ይዋጋልና። በህይወቱ መጨረሻ ግን ጭንቀታም ሆነ። ጭንቀት ወረሰው፣ አይምሮውም ተጨነቀ እና ቢያስብ የጭንቀቱን መንስኤ አጣ። ምንድነው የጭንቀቴ መንስኤ? በህዝቤ እጅግ የተወደድኩ፣ ስልጣን ያልጎደለኝ፣ በጦርነት ያልተሸነፍኩ፣ የምጸጸትበት ምንም ነገር የሌለኝ ሰው ነኝ። ብዙ ነገስታት በህዝብ አይወደዱም፣ በኃይላቸው ይመካሉ። እኔ ግን ህዝቤም የሚወደኝ ነኝ፣ ህዝቤንም አክብቼ ያኖርኩ ነኝ አለና መጨረሻ ላይ ደረሰበት። ምን አለ? እንዲህ እረፍት የሌለው የሆንኩት በህይወት ዘመኔ መጨረሻ እዚያ ኢየሩሳሌም ሄጄ አይሁድ ላይ በሰራሁት ግፍ ምክንያት ሳይሆን አይቀርም አለ። ማን ነገረው ግፍ መሆኑን? ጽድቅ እኮ ነው ያደረገው በዘመኑ አቆጣጠር። ግፍ መሆኑን ማን ነገረው? ህሊናው። አያችሁ፣ ኦሪትን አያውቅ፣ ምንን አያውቅ። ከህሊናው ካለው ህግ ግን ግፍ መሆኑን ተረዳና ጭንቀታም የሆንኩት ለዛ ነው አለ። ህሊናችን ልኬቱ እንደሆነ ልኬቱ እንዳልሆነ ይነግረናል። ልቡናችን እናውቀዋለን እኮ። ሰው ስንሰድብ እኮ አይምራችን ይሰማዋል፣ ስንመታ ይሰማል። ጥፋት ስንሰራ የሚዘሙት ሰው የሚሰርቅ ሰው ማይጸጸት እንዳይመስላችሁ። ያንን ለመርሳት ሌላ ነገር ውስጥ ይገባል፣ መጠጥ ውስጥ ይገባል፣ ሱስ ውስጥ ይገባል እንጂ ክፋት ስንሰራ እኮ አይምራችን ይነግረናል። አሁን ግን ህሊና ቢስነትን ዓለም እያለማመደችን፣ በህሊናችን እንዳናስብ ስክሮል የሚደረግ ነገር ሰጠችን። የማያልቅ ቪዲዮ ስክሮል እናደርጋለን። በተሰጡን አፕሊኬሽኖች አናስብም። 2 ሰዓት 5 ሰዓት ይሄዳል። ተናደን አይምሯችን እንዳያስብ እንዳይረጋጋ፣ ተበሳጭተን ተሳቀን ተጸጽተን እንዳይረጋጋ ማደንዘዣ በእጃችን ላይ በስልካችን ሰጥታናለች። ሌላውን በጣም ብዙ ነገር አለ። ስለዚህ ራሳችንን አንገዛ። የክርስትና መጀመሪያው ደግሞ እግዚአብሔርን ለማግኘት ራስን መግዛት ነው። ራስን ካልገዙ ተፈጥሯዊ ሆነው በህሊና ተመርተው እግዚአብሔርን ፈጣሪ ማግኘት አይቻልም። አያችሁ፣ የአንድ ነገር ባሪያ ሆነን እንቀራለን።
ካለዚህ አሁን አንድ ሰው ስልኩ ቢጠፋው እንዴት ነው የሚጨነቀው? ስክሪኑ ቢበላሽ እንዴት ነው የሚጨነቀው? በተለይ ስማርትፎን የያዘ ሰው። አንዲት ልጅ ቢሮ ስልኳ ወርቆ ስክሪኑ ጠፋና እንዴት ልደር አለች። እንዴት ልደር? እስኪ አንድ ቀን ሞክሩት። ስልክ ፍሪ ስልክ ቤት አስቀምጣችሁ ስራችሁን ትምህርታችሁን የምትፈጽሙበት ትታችሁት ቤት የምትወጡበት አንድ ቀን ዓለም የተደፋችባችሁ ይመስላችኋል መጀመሪያ ላይ። ከዚያ ግን ትለምዱታላችሁ። አያችሁ? በእውነት ከእንደዚህ አይነት ሱስ ከተፈጥሮ ከህሊናችን ከሚያርቀን ከእግዚአብሔር ከሚያርቀን እግዚአብሔር አምላክ ይገላግለን። እግዚአብሔርን ያየው ምን የለም ያልነው አንድስ እንኳን የለም። እቺ የመጨረሻ ይቱን መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። ከዚያ ይቀጥልና ግን ጥቅሱ በአባቱ እቅፍ ያለ አንድ ልጁ ተረከው ይላል። በአባቱ ምን ያለ እቅፍ ያለ። እቅፍ የምን ምልክት ነው? የማትወዱትን ሰው ታቅፋላችሁ? አናቅፍም አይደለም? የምንወደውን የምናፈቅረውን ሰው እናቅፋለን። የፍቅር ምልክት ነው። እኔ ብዙ እንትን ውስጥ አልገባም፣ ግን አንድ ነገር ብቻ ልንገራችሁ። ብዙ ጊዜ እንቸገራለን። ፈቃዱን በምን እናውቃለን? እግዚአብሔር የሚወደውን በምን እናውቃለን? እቅፍ ውስጥ ግቡ፣ ያን ጊዜ ታውቁታላችሁ። የአባቱን ፈቃድ የማያውቅ ልጅ አለ? አባቱን ይወዳል አይደል? ልጅ ብዙ ጊዜ እናቱን ይወዳል። አባቱ አምሽታ አትምጣ ካለው ያውቃል፣ ይረዳል። አባቴ እኮ ይሄ ነገር ያስከፋዋል፣ እናቴ እኮ ይሄ ነገር ያስከፋታል ይላል። ማምሸት ብቻ አይደለም፣ ሌሎች ነገሮችንም። ለምን? በፍቅር በጣም ስለቀረበ ያ መቀራረቡ ጸባያቸውን እንዲያውቅ አድርጎታል። ግልጽ ነው። እግዚአብሔርን ፈቃዱን የሚያስደስተውን የማያስደስተውን ማወቅ የሚፈልግ በእግዚአብሔር እቅፍ ውስጥ ይኑር። እቅፉ ደግሞ ይቺ ቤተ ክርስቲያን ነች። ትእዛዙን መፈጸም ነች። ብትወዱኝስ ምንን ፈጽሙ ነው? ትእዛዜን ፈጽሙ ነው። የዚያን ጊዜ ፈቃዱን ፍላጎቱን ለእኛ ያቀደልንን እናውቃለን። ማንም ሳይነግረን ይመራናል። ራሱ ይመራናል። እንደዚያ እንድንሆን እግዚአብሔር አምላክ ይርዳል። ያስተማረን የመከረን የገሰጸን ሉል አምላክ እግዚአብሔር የተመሰገነ ይሁን። ፍሬ የምናፈራበት ያደርግልን። ወስብሐት ለእግዚአብሔር።